ከወትሮ በተለየ ቤቲና ገዙ ለትሁት ዛሬ ውሏቸውን በቤት ውስጥ እንደማይመጡ ተናግረው እሷንም ወደ አጎቴ ቤት ሊሄዱ ስትላቸው ሂጂ በማለት ነበር የወጡት። ሆኖም ግን ትሁት እንደተለመደው የናቲን እናት አለምን ይዛ ወጥታ ሄዳለች። በዚህን ሰዓት እነሱ ደግሞ ቤት ውስጥ ተመልሰው ይመጣሉ። አሁን እኮ በእሷ ልብ ከቤት ውስጥ ተመልሰን እንደማንመጣ ነው የምታውቀው እያለች ቤቲ ለአቶ ገዛኸኝ ትናገራለች። አቶ ገዛኸኝ ደግሞ እስኪ ይቺ ልጅ በዚህ ቤት ውስጥ በቁልፉን ከፍታ ከአለሜ ጋር ትገናኛለች ትሁት ወይንስ አትገናኝም በማለት ቁልፉን ፊት ለፊት ነበረ አስቀምጠውት የሄዱት። ምክንያቱም የአለሜ መቀየር ግራ አጋብቶታል አቶ ገዛኸኝ። አለሜ በጣም ወደ ጥሩ ማንነቷ እየተመለሰች ነው። ምን እያገኘች ነው? እውነት ይቺ ልጅ ግን ቁልፉ ከእሷ መኝታ ቤት የተገኘባት እየገባች ታያታለች እንዴ? ይችን ሴትዮ እሷ እያበረታታቻት ነው እንዴ? ወደ ማንነቷ እየተመለሰች እኮ ነው በማለት እንግዲህ ይህንንም ቼክ ለማድረግ እና ገብተው ደግሞ አንቺ እብድነሽ ማንም አይቀርብሽም፣ ማንም ይሸሽሻል እያሉ ካለችበት እብደት ከፍተኛ እብደት ለመጨመር አቅደው ተነስተው ነበረ። ናቲ በተደጋጋሚ እየመጣ አቶ ገዛይና ቤቲን እረፍት ነስቷቸዋል። የዚህን ጊዜ እንግዲህ አላርፍ ካለ ደፍቻው አርፋለሁ ሲል አንተ ጤነኛ ነው ወይ? የገባንበት የሴትዮዋን ችግር ሳንወጣ እደፋዋለሁ የምትለው ለምንድን ነው? ለጊዜው ለምን ሰወራ አትልም ነበረ ብላ የመከረችው። እሱ ግን በፍጹም አልሰወርም ነው የሚለው። ተደበቅ ብያለሁ ተደበቅ በማለት ትለው ነበረ። እሱ ግን እናቴን አሁንም ቢሆን ሬሳዋ ውስጥ አላገኟትም የሚል ጥያቄ ነው። እና አሁን እንግዲህ ትሁት ይሄ ነገር እያጋገመች ነው እና ግራ ገብቶናል። ምንድን ነው ከዛ ክፍል ደግሞ ያጧት እንደሆነ አለሜን ወደ ጤነኝነት ልትመለስ የቻለች በትሁት እገዛ ነው። ስለዚህ ለዚህ ስራ ትሁት መቀጣት አለባት። ትሁት ሌላ እርምጃ መውሰድ አለብን። ከእሷ ጋር እዛው አብረን ማሰር አለብን። ትሁትንና አለሜን አንድ ክፍል መዝጋት አለብን። እንደሷው እንደዚሁ እየጮህነ ማሳበድ አለብን ብሎ ነበር ያሰቡ። እንግዲህ በዚህን ሰዓት ነበረ አሁን በመሀል የመጡበት ነገር ባይታወቅም እንግዲህ ክፋትን አስበው እንደመጡ ነው ያየ ነው። ሰላም ወደ ቻናል ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ተወዳጁና ልብ አንጠልጣዩ ትሁትን ቀጣይ ፓርቲ ይዘንላችሁ መጥተናል። እንግዲህ ትሁት አሁንም ቢሆን በፍጹም ይችን ሴትዮ ልተዋትም አልችልም፣ እስከ መጨረሻ ፊቷ ላይ ይጋፈጣለሁ ብላ ራሷን ማሳልፋ ለመስጠት ወስናለች። አሁን እንግዲህ ተመልሰው እነሱ የመጡት ትሁት ወደዛ ክፍል ትገባለች ወይ አትገባም በማለት ነበረ ቁልፉን ፊት ለፊት አስቀምጠውላት የሄዱት። ትሁት ግን ቁልፉ በፊት ለፊት ተቀመጠም አልተቀመጠም መግባቷ አይቀርም። አለሜ ክፍል የምትገባ ከሆነ እዛ ክፍል ስትገባ እኛ ድንገት ስንመጣ እጅ ከፍንጅ እንይዘታለን ብለው ነበረ የመጡት። በእርግጠኝነት ግን ትሁትን ማታ እንመጣለን ብለው በመሀል የመጡት እንግዲህ አንድ ጊዜ መጥተው እሷን አንቺ እብድ ነሽ፣ አንቺ እንደዚህ ነሽ እያለ ነበር። አቶ ገዛኸኝም ትሁት አሰናብቱኝ ያለች ጊዜ ለምንድን ነው ትሁት ስራውን ልታሰናብቱኝ ያለችው ቤቲ አላት። እና ስለዚህ ከዚህ ቤት ውስጥ ያለውን ሚስጥራችንን አውቃብናል ማለት ነው አላት። ይህንን ነገር አላወቅም እኮ ለዚህ ነው እኔ የማስበው ያሰብኩት ይሄን ነው። ይህንን ነገር ካደረገች ደግሞ ከዚህ ቤት ውስጥ ያለው ሚስጥር ካወቀች ደግሞ ካበደችው ሴትዮ ጋራ አንድ ክፍል ነው የምናስራት እያለ ተናግሮ ነው። ትሁት ስለ አለሜ ካወቀች አለሜ ካለችበት ክፍል አብረን የምናደርጋቸውን አብረው እሷንም ትሁትም ለማሳበድ እና እዛው ሁለቱንም አንድ ላይ ለማስቀመጥ አስበዋል ማለት ነው። በዚህ ጊዜ እንግዲህ አሁን ትሁትን ብቻን ሳይሆን ሲያወራ የነበረው ልጁንም እንግዲህ ናቲንም ከዚህ በኋላ አስወግደዋለሁ፣ አርፎ የማይቀመጥ ከሆነ እናቴ የት ነው ያለች እያለ የሚጨቀጭቀኝ ከሆነ አሁንም ቢሆን እሱንም አስወግደዋለሁ፣ እርምጃ ወስድበታለሁ፣ እሱ ከሚያጋጥልኝ በፊት እኔ እርምጃ ወስድበታለሁ እያለ የተናገረ ነበር። አሁን ናቲ እናቱን ለማገኘት ትንሽ የቀረው ይመስላል። ስለዚህ አሁን ከዚህ በላይ ትዕግስቱን ስለጨረሰ
ጠብቀኝ፣ ከዚህ በኋላ የማደርገውን ነገር ታውቃለህ አባዬ በማለት እንግዲህ በአባቱ ላይ ዝቶበት ነው የወጣው። ምክንያቱም ከዚህ በኋላ አባቱንም ወይ ሊገለውም ወይ አንድ ነገር ሊያደርገውም የመጨረሻ ውሳኔ ወስኗል። ምክንያቱም የእናቱን ፍንጭ ምንም አላገኘም፣ ሬሳውም ላይ የለችም። እናቲቱ ተቀብራለች የተባለ ቦታም ሲሄድ ምንም እናቱ መቃብርን ሊያገኝ አለመቻሉ ነው። ይህንን ደግሞ እያስተባበለው ነው። እንዴት እናትህ ተቀበረለች እንጂ ሐውልት አልተሰራለትም ቢለውም ናቲን ለማታለል ቢሞክርም በፍጹም ናቲ ግን የእናቴ የተቀበረችው ሐውልት ካልተስ መቃብሩ የት ነው የሚለውን ጥያቄ በጣም ስላስጨናነቃቸው እንግዲህ ይህን ነገር ወስነዋል። ትሁት ደግሞ ከዚህ በኋላ እንግዲህ ለአባባ ማስቀድማ ስለተናገረች አባባ ጋራ ናቲን አስተዋውቃ ናቲና አባባ ሆነው ይህንን ፍለጋ እንዲያግዙት ብላለች ማለት ነው። ከዚህ በኋላ አባባም አይዞሽ አንድ ችግር ከደረሰ እኔ ጋር ደውይልኝ በማለት ነው። ናቲ አሁን እናቱ እንደሞተች አምኖ ነበረ፣ ግን እንዴት እንደሞተ ለማወቅ ነበር። ግን አሁን ከትሁት በሚያገኘው መንሰል ሲያይ ግን ትሁት እንዳልሞተች እየነገረችው እንደሆነ እየገባው አንተ ይግባህ፣ እኔ የምነግርህን ሙሉ ለሙሉ ንገረኝ አትበል እያለ ነበር። በመጀመሪያ ግን ቤቲና ገዛኸኝ ተመካክረው አንድ ላይ ነው እናቴን ያስወገዷት። የእናቴ ሀዘን እንኳ ጥቁሩ ሳይወልቅ ነው አንቺ መተሽ ለገንዘብ ለጥቅም ብለሽ የገባሽበት፣ እዚህ ጋር የአንቺ እጅ አለበት ማለት ነው በማለት ቤቲንም ተናግሯት ነበረ። ሆኖም ግን አሁን ግን ትሁት በምትደጋግመው ነገር ትሁትም ከጊዜ ወደ ጊዜ እየፈራች ስለሆነ እውነታውን ልትነግረው ስላልነገረችው ግን ምን አይነት ክፉ ሰው እንደሆኑ እነሱን መጠንቀቅ አለብህ በማለት ነው የምትነግረው። ቲና ጥሩ ሰው ናት ስትል እንግዲህ ጥሩነቷን የእነሱን ክፋት ልትገልጽ የመንገድ ነው ማለት ነው። ክፉ ሆኖ ደግሞ እኔ እነሱ ጋር የሰሩትን ተንኮል ክፋት የናቲን እናት ለዚህ ሁሉ ወራት አስረው እንደዚህ ሲያሰቃዩት የሚለውን ነገር ለናቲ ከነገርኩት የሆነ ችግር ከተፈጠረ ለናቲ የነገረው ማን ነው? ይሄን ነገር የሚያደርገው ማን ነው? በማለት እኔን እኮ እንደሆነ ይጠረጥሩኛል እና እኔ ላይ ጉዳት ያደርሱብኛል በሚል አሳስቧታል። ለዛም ነው አሁን ምንም ልንገረው እንዴ እያለች ትጀምርና መልሳ የምትተወው። አሁን በተለይ ሳሎን ቁጭ ሲንት ልንገረው ወይንስ አንንገረው እያለች ራሷ ጋራ ሙግት ይዛ ነበረ። በስከ መጨረሻ ላይ ግን እሱን ላለመንገር ወሰናለች። እሷ እያሰበች ናቲ በራሱ እንቅስቃሴ ቀስ ብሎ ይድረስበት፣ እናቱ ያለችበትን ቦታ ቢያውቅ ትፈልጋለች። ግን እናቱን ወደ ነበረችበት ቦታ መመለስ ትፈልጋለች። እናቲቱ ግን እዚህ ውስጥ አለች ታስራለች ብላ ለመናገር ግን በጣም ከብዷታል። ፍንጭ ትንሽ ነገር ብታደርግለት ጥሩ ነበረ። አሁን እናቴ በህይወት መኖሯን እንኳ ቢያቅ ተረጋግቶ እሱ ወንጀል ለመስራት አይጥርም ማለት ነው። እናቴን አገኛታለሁ የሚል ተስፋ ያድርበታል። ሙታለች ወይንም እነሱ ሁለቱ ተባብረው አስወግደዋታል የሚለውን ነገር አያልፍም። ቢያንስ በህይወት አለች ግን ተረጋግተ ፈልጋት እንኳ ብላ ትሁት መናገር አለባት ብዬ ነው የማስበው። ትሁት ከካሊብን አባት ጋር ስታወራ ነበር። ቀስ ብለህ ለልጁ እንድታሳውቅ የሚል ካሊብ ነግሯት ነበር። ግን ሁለት ቦታ ላይ ፈርተዋል። በጣም ክፉዎች እንደሆኑ ስላወቀ ትሁት ከዛ ቤት ውጪ ትሁት ደግሞ ከዛ ቤት መጀመሪያ ስትገባ ከገዛኸኝ ጋር የ2 ዓመት ቃል ውል ስለገባች ያም በዚህ ነገር ከባድ ነገር ከተፈጠረ ኃይለኛ ነገር ወይም ጤና እክልና ህመም ካልደረሰብሽ በቀር እዚህ ቤት እንደማትወጪ በማለት እንግዲህ አስጠንቅቀዋት ነበርና ይህ ነው እንግዲህ አሁን በተለይ ዛሬ ገዛኸኝ እባክሽ ነግሬሻለሁ፣ እንደፈለግሽ ገብተሽ እንደፈለግሽ የምትወጭበት የአባትሽ ቤት አይደለም። እኛ ደግሞ ስራ ይበዛብናል፣ ቢዚ ሰራተኛ ማስወጣት ማስገባት አንችልም። ስራችን በጣም የኛ ከዚህ በፊትም ነግሬሻለሁ ቢዚ ነን። አሁንም እያለ ደጋግሞ የሚናገረው ነገር ይሄ ነው። እዚህ ጋር ትክክለኛ ግን የሚሆን ትሁት በቀጥታ በራሷ ባትናገርም በተዘዋሪነት ለናቲ እዛ ክፍል እንዳለ እንኳ ቢያንስ ብታመለክተው እንኳ ራሱን በራሱ ጊዜ ከእናቱ ቢደርስባት ጥሩ ነው። ምናልባት ከዚህ በኋላ አለሜ ጋር ከውጭ ወታለ አለሜ ጤነኛ ሆና እንድታምን እያደረገቻት ነው። እዛ አሁን በውስጥ ካፌ ቤት ወስዳ ምንም ነገር እንዳላሏት አይታለች። ገዛኸኝ ደግሞ
ይህንን ተንኮል አንድ ወዳጄ ነግሮኛል። ደጋግማችሁ እብድ ነሽ እያላችሁ ካስጨነቃችኋት ከእብደቷ ላይ እብድ ትጨምራለች ሲል ዶክተሩ ስለነገረን እሷን መጨረሻ ራሷን ስታ እንድታብድ ነው ማድረግ ያለብን እና ከዚህ በኋላ አንፈልግሽም፣ አንቺ እብድ ነሽ እያላት ስለነበረ ከጊዜ ብዛት አለሚ ስታ ራሷን እንድትጥል ነበር የፈለገው። እኔ አብጃለሁ፣ ማንም ሰው አይፈልገኝም፣ ሰው ይሸሸኛል የሚለውንም አሳይታታለች። በውጭ ወጥታ ሰው እንደማይሸሻትና ካፌ ቤትም ወስዳ ቁጭ አድርጋ ማንም እንደማያስባት ስላየች በጣም ተደስታ ጤናማ ሆና ተመልሳለች ማለት ነው። በዚህን ሰዓት እንግዲህ አሁን ምንም ነገር ጤነኛ ነው። ገዛኸኝና ቤቴ አለሜ እኔ ጤነኛ አይደለሁም አብጃለሁኝ የሚለውን አምና ተቀብላለች ማለት ነው። ለዛ ነው አሁን ሰው ባየሽ ቁጥር ሰው ይሸሽሻል፣ አንቺን ባዩ ቁጥር ይፈሩሻል እያሉ ስላሏት እሷም የነሱን እየተቀበለች በፍርሃት የተሟችው። እንግዲህ የካሊብ አባት እንኳ በመንገድ ላይ አግኝቷት በቁም ነገር ስላነጋ በትህትና ሰላም ምንም እናለሰነ ስርዓት ያለው ሰው ነው እያለች በካሊብ ትህትና ራሱ እየተደነቀች ነበረ። አለሜ ግን በጣም ሰው እንደጠማትና ሕዝብ እንደፈለጋት እንደምትፈልግ ከተማ እንዳማራትና አካባቢ መቃኘት እንዴት እንደሚያስደስታት ያየችበትን ነገር ነው ያየ ነው። በጣም ደስ ይላል። እንግዲህ ትሁት አሁን ቀጣይ ስትመለስ እነሱ ቀድሞ ከቤት ገብተው እንግዲህ ሲያጧቸው ይወጣሉ ወይንስ እዛው ቁጭ ብለው ይጠብቋቸዋል የሚለው በጣም አስጨናቂና አሳሳቢ ነገር ነው። ምክንያቱም አሁን እዛ ጋር ሲገቡ እነሱ ቀድመው ገብተው ያገኟቸው ይሆን ብዬ ነው የማስበው። እንደኔ ግን እነሱ ገብተው ሲገቡ ከወደ ውጭ ሲመጡ ትሁትና አለሜም ቀድመው ከቤት ገብተው እዛው ቤት ሲያገኟቸው ምንም አይነት ነገር የሚያደርጉት ነገር እንደሌለ ለምን አልሄድሽም ብለው እንኳ ቢጠይቋት አጎቴ ጋር ድንገት ስደውልለት ዛሬ የለሁም አትምጪ ስላለኝ አልሄድኩም ብላ ትላቸዋለች ብዬ አስባለሁ በማለት ምንም እንዳልተፈጠረና ውጭም ወስዳ አለሜን እንዳላጽናናቻት የሚጠረጥሩት ነገር እንዳይኖር አድርጋ ትሁት ትነግራቸዋለች። አለሜም እንዳልወጣችሁና ምንም አታውቁና ትቀመጣለች። እነሱም መጥተው አንቺ እብድ እያሉ አስክለው ሊያሳብዷት የነበረውን ቻንሳቸውን ያጣሉ ማለት ነው ይመስለኛል እንደኔ አስተያየት። እናንተስ ምን ይመስላችኋል? ቀጣይ በጣም በጉጉትና ልብ እያንጠለጠለ ስለሚመጣ እናንተም ላይክ እና ሼር እያደረጋችሁ ስጠብቁን እኛም ከነሱ ቶሎ ብለን እየተቀበል እንዲደርሳቸው የደውል ምልክቷን መጫን አትርሱ። ቀጣይ እስከምንገናኝ ሰላም ሁኑልን።